ገንዘብ በመንገድ ጉዞ ላይ እንደ ቤንዚን ነው ይላል ጸሐፊው ቲም ኦርሊ። በጉዞህ ላይ ቤንዚን እንዲያልቅብህ አትፈልግም፣ ግን የቤንዚን ማደያዎች ቅኝት እያደረግክ አይደለም የምትጓዘው። ገንዘብ መሳሪያ መሆኑ አቁሞ ጌታ የሚሆንበት በጣም ከተለመዱ መንገዶች አንዱ የፋይናንስ ግቦችህና እምነቶችህ የማንነት አካል ሲሆኑ ነው። ሁሉም ሰው የተለያየ ነው፣ ግን የኔ ማንነት ማለትም አባት፣ ባል፣ ልጅ፣ ጓደኛ ነው። ያ ለኔ በእውነት አስፈላጊውና ሕይወቴን የምመሰርትበት ሰው መሆኔን የሚያሳይ ነው። እነዚያን ነገሮች ለማጎልበት ገንዘብ መጠቀም ከቻልኩ ጥሩ ይሆናል። ማለትም ጥሩ አባት፣ ባል፣ ልጅና ጓደኛ። ግን ገንዘብ ከነዚህ ነገሮች አንዱ እንዲሆን ፈጽሞ አልፈልግም። ሃርቢ በአሜሪካ ውስጥ ካሉ ባለጸጋ ሰዎች አንዱ ሲሆን በ1926 በሕይወት ታሪኩ ውስጥ ሀብታም ከመሆኑ በፊት የኖረውን ቀላል ሕይወት ምን ያህል እንደሚናፍቅ በዚህ መልክ ከትቦ ነበር። ለትንሽ ቤት በወር $25 እከፍል ነበር። የአስቤዛ ሂሳቦችን በሳምንት $5 እንኳን አይደርሱም። አንዳንድ ጊዜ ወደ እነዚያ ቀላል ቀናት መመለስ የተሻለ ሊሆን ይችላል። አንድ ሰው ከቀላል ሕይወት የበለጠ ሊያገኝ ይችላል፣ ግን ሰው ከብልጽግና ጋር ይለወጣል ወይም ከሀብት ጋር ይለወጣል። ሁላችንም ቀላል ሕይወት መምራት እንደምንፈልግ እናስባለን። ከዚያም የኛ ማንነት አካል ስለሆኑ ነገሮች ፈጽሞ የማናውቃቸው 1000ና ትናንሽ ልማዶች እያነሳን እናገኛለን። ከተለወጡ በኋላ ግን እንደ ተሰበረ ሰው ከመሆን በቀር ወደ ኋላ መመለስ የለም። ወደ በፊቱ ሕይወቱ መመለስ ፈለገ፣ ግን ባለጸጋ ሰው መሆን የሱ ማንነት አካል ስለሆነ እንደ ተሰበረ ሰው ከመሆን በቀር መመለሻ አልነበረውም። እንዴት ያለ አስጨናቂ ዕውቅና ነው! እና ከገንዘብ ጋር ያለ ግንኙነት ማንነትህን የተከተለ ክፍል ሲሆን ለሚከሰተው ነገር ገላጭ ምሳሌ ነው። ባለሀብቱ ፖል ግርሃም አንድ አባባል አለው። ማንነትህን ትንሽ አድርግ፣ ለራስህ ብዙ መለያዎች ባሉህ መጠን የበለጠ ደደብ ያደርጉሃል። ሰዎች የማንነታቸው አካል ስለሆነ ማንኛውም ነገር በግልጽ ማሰብ ካልቻሉ ምርጡ ዕቅድ ወደ ማንነት የሚገቡ ነገሮችን በተቻለ መጠን ትንሽ ማድረግ ነው። በሕይወት ውስጥ በማንኛውም ጊዜ እኔ እንዲህ ነኝ ስትል ማንነት ፈጥረሃል። ማንነቶች በጣም አስፈላጊ ናቸው። ስለዚህ ሰዎች እነሱን ለመከላከል ብዙ ጊዜ አስቂኝ ርዝመት ይጓዛሉ። ሰላም፣ እንዴት ሰነበታችሁ? ዛሬ ከዚህ መጽሐፍ እንዴት የገንዘብ አጠቃቀምንና ሀብታም መሆን የምትችሉበትን መንገዶች በጥበብስ እንዴት መኖር እንደምትችሉ አንዳንድ አስደናቂና የትም ያልሰማቻቸውን ቁልፎች ከዚህ መጽሐፍ ማለትም The Art of Spending Money ከሚለው የሞርጋን ሃውዝል ሁለተኛው መጽሐፍ በስፋት የምንዳስስ ይሆናል። በነገራችን ላይ ይህ ደራሲ The Psychology of Money የሚለውን መጽሐፍ የጻፈ ሲሆን ይህም መጽሐፉ አድናቆትን ያተረፈ ባለ ምርጥ ሽያጭ ደራሲ እንዲሆን አድርጎታል። ይህ ሌላኛው መጽሐፉ ደስተኛ ሕይወት ለመኖር ገንዘብን እንዴት በአግባቡ ጥቅም ላይ ማዋል እንዳለብን የሚያስተምር ድንቅ መጽሐፍ ነው። ማርክ ማንሰን ስለዚህ መጽሐፍ ሲናገር ሁላችንም በውስጣችን የምናውቀውን ነገር ግን አንዳችንም ለመቀበል የማንፈልገውን የሚጠቁም መጽሐፍ ነው። ገንዘባችንን እንዴት ማውጣት እንዳለብን ሁላችንም ምንም አናውቅም። ገንዘባቸው በእውነት ሕይወታቸውን እንዲያሻሽል ለሚፈልጉ ሰዎች ሁሉ ይህ መጽሐፍ የግድ ሊነበብና ሊደመጥ ይገባዋል ሲል ተናግሯል። እንዲሁም ዛን ቻዝ ስለዚህ መጽሐፍ ሲናገር The Art of Spending Money የሚለው ይህ መጽሐፍ የመግዛት ፍላጎታችን ለምን በጣም ጠንካራ እንደሆነ ብቻ ሳይሆን ግዢውን ልንፈታው የሞከርነውን ችግር እምብዛም እንደማይፈታው ይተነትናል። በገንዘብ በእውነት ደስተኛ ለመሆን እንዴት መጠቀም እንደምትችል ለመረዳት ከፈለክ መልሱ እዚህ መጽሐፍ ውስጥ አለ። እመነኝ፣ ዳግመኛ ልክ እንደ በፊቱ ገዢ ወይም ግብይት ላይ ዝም ብለህ ገንዘብህን ማውጣት
ከዚህ መጽሐፍ በኋላ ታቆማለህ። ይህ መጽሐፍ ዘ አርት ኦፍ ስፔንዲንግ መኒ እና ዘ ሳይኮሎጂ ኦፍ መኒ ተከታይ ከመሆን ይልቅ የዚያ መጽሐፍ ፍጹም ማጠናቀቂያ ነው። ከገንዘብ ጋር ያለንን ረዥምና ውስብስብ ታሪክ አዝናኝና ጠቃሚ በሆነ መንገድ ስለማስረዳት ያነሳል። ይህ ደራሲው ሞርጋን ሃውስል በዘርፉ የምንጊዜም ምርጥ ሰው ነው ሲል ክሪስ ዴቪስ ይናገራል። እኔ በበኩሌ ይህን መጽሐፍ ባጭሩ መግለጽ ካለብኝ እንዲህ ብዬ ገልጸዋለሁ። ይህ መጽሐፍ እንዴት ገንዘብን በጥበብ ጥቅም ላይ ማዋል እንዳለብን የሚያስተምር እጅግ በጣም ድንቅ መጽሐፍ ነው። ዛሬ ከምናየው እንዴት ቀለል ባለ መልኩ ሀብታም ሆኖ መኖር እንደሚቻል ከዚህ መጽሐፍ አንዳንድ የትም ያልተሰሙ አስደናቂና ሚስጥራዊ መንገዶችን በስፋት የምንዳስስ ይሆናል። እንደተለመደው ከመጀመራችን በፊት ላይክ በማድረግ እንጀምር። ሰዎችን ፈጽሞ ባላሰቡት መንገድ ሊጎዳ የሚችል በጣም የተለመደው የፋይናንስ ማንነት ላካፍልህ። እኔ ቆጣቢ ነኝ። እንደዚህ ያለው ጥሩ ባህሪና በጣም ንጹህ ይመስላል። እርግጥ ነው ሁለቱም እውነት ናቸው፣ ግን ብዙ የፋይናንስ እቅድ አውጪዎች በጡረታ ጊዜ ደንበኞች ገንዘብ እንዳያወጡ ማስቻል ከትልቁ ፈተናዎች አንዱ እንደሆነ ይነግሩሃል። መቆጠብ ወይም ቁጥብነትና ቁጠባ የአንድ ሰዎች ማንነት ትልቅ ክፍል ስለሚሆን መቼም ቢሆን ማርሽ መቀየር አይችሉም። እነዚህ ሰዎች ቆጣቢ ብቻ ሆነው ይቀራሉ። እኔ ቆጣቢነትን የማይለወጥ ሁኔታ እለዋለሁ። የዕድሜ ልክ ጥሩ ቁጠባ ልማዶች ወደ ምክንያታዊ ወጪ ማውጣት ምዕራፍ ሊሸጋገሩ በማይችሉበት ጊዜ የሚከሰተው ይህ ነው። ብዙ ሰዎች ከገንዘብ የሚፈልጉት ስለ ገንዘብ ማሰብ ማቆም መቻል ነው ብዬ አስባለሁ። ስለሱ ማሰብ እንዲያቆሙና በሌሎች ነገሮች ላይ እንዲያተኩሩ በቂ ገንዘብ መቆጠብ። ግን ከቁጠባ ገንዘብ ያለህ ግንኙነት የስብዕና ተከታይ ክፍል ሲሆን ያ የመጨረሻ ግብ ሊፈርስ ይችላል። በገንዘብ ላይ ማተኮር ለመለያየት ትቸገራለህ፣ ምክንያቱም ትኩረቱ ራሱ የማንነትህ ትልቅ ክፍል ነው። የህይወት ስኬትን ከባንክ ሂሳብህ ወደ ላይ ከመሄድ ጋር ታያይዛለህ። በመጀመሪያ የቁጠባና ከገቢ በታች የመኖር ስርዓት ከፈጠርክ እንኳን ደስ ያለ፣ ያ በጣም ጥሩ ነገር ነው። ግን ከዚህ ስርዓት ፈጽሞ መለያየት ካልቻልክና ቆጣቢ ብቻ ሆነ ከቀረ ጡረታ ዓመታት ድረስ ከቀጠልክ ያ ምንድነው ትርጉሙ? ማሸነፍስ ምንድነው? ቻርልስ ዳርዊን አንዴ አንዳንድ እንስሳት ህልውናቸውን የሚያደናቅፉ ባህሪያት እንዳላቸው ተመልክቷል። አዳኞችን የሚስቡ የፒኮክ ላባዎች ወይም ሲሳደዱ እንቅስቃሴን የሚያደናቅፉ ግዙፍ ቀንዶች። ዝግመተ ለውጥ ለምን መፍትሄ አላገኘም? ይህ ቀላል ነበር። ዳርዊን እንዳለው አንዳንድ ባህሪያት በኋላ ላይ ጉዳት የሚያስከትሉ ቢሆኑም ለመራቢያ ስኬት ጠቃሚ ናቸው። በተፈጥሮ ውስጥ ለዚህ ብዙ ምሳሌዎች አሉ። በሰዎች ውስጥ ከመራቢያ ስኬት ጋር የተያያዘ የተወሰነ ጂን ከአልዛይመር በሽታ ጋርም የተገናኘ መሆኑን የሚያሳይ ማስረጃ አለ። እዚህ ነጥብ ላይ አንድ ምሳሌ ላንሳ። አንድ ጊዜ ወላጆቹ ባለ ብዙ ቢሊዮነሮች ሆነው ለአስርት ዓመታት የቆዩ አንድ ሰው አገኘው። ይህ ሰው አሁን በአርባዎቹ ዕድሜ ውስጥ ሲሆን አንዳችም መገመት የማይችለው ሕይወት ውስጥ ነው ያደገው። ብዙ መኖሪያ ቤቶች፣ የግል ጀቶች፣ ሹፌሮች፣ አገልጋዮች፣ ገንዘብ ሊገዛው የሚችለው ሁሉ በፈለገ ጊዜ በፈለገው መጠን በልጅነቱ አግኝቷል። ይህን ሰው ሳገኘው ምን ያህል መደበኛ ሰው እንደነበር ስመለከት በመገረም ተደነቅኩ። በጣም የተረጋጋ፣ በጣም ትሁት፣ በጣም ጨዋ፣ በጣም ርህራሄ ያለው፣ እውነተኛና ለወዳጅነት የሚመች ሰው ነው። ካደገበት ሕይወት አንጻር ሲታይ አስገራሚ ነው። ወላጆቹ ያንን በብልሃት እንዴት እንዳከናወኑ ጠየቅኩት። አካባቢው በጣም ጽንፈኛ በሆነበት ጊዜ አንድን ልጅ በጣም መደበኛ እንዲሆን አድርገህ እንዴት ታሳድጋለህ? እንዲህ ብሎ መለሰልኝ፣ ይህ የተወሳሰበ አይደለም። ገንዘብ የቤተሰባችን የማንነታችን አካል ሆኖ አያውቅም። ይህ ሰው ምን ማለቱ እንደሆነ አጥብቄ ጠየቅኩት። ማለትም እርስ በርሳችን መዋደድ፣ ጥሩ ቀጣሪዎች መሆን፣ ጥሩ ዜጎች መሆን፣ ስለዚያ ነው የምንናገረው፣ ወይም እንደዛ ነው ያሳደጉኝ። ሌሎች ሰዎችም ላይ የምንፈርደው በዚያ መንገድ ነው።
ይህ ሰው ከልጅነቱ ጀምሮ ቤተሰቡ ከሚያውቀው ከማንኛውም ሰው የበለጠ ገንዘብና መጫወቻዎች እንዳሉት ቢያውቅም ወላጆችህ ይህ ከሌላ ሰው የሚበልጥ እንደማያደርገው በፍጹም አልጠቆሙትም። ገንዘብ ማንነታቸውን ለማጎልበት መሳሪያ ነበር እንጂ ማንነታቸውን ፈጽሞ አልተቆጣጠረም ወይም አልገለጸም። ልጆች የተበላሹና ባለጌ ሲሆኑ ብዙ ጊዜ ወላጆቻቸው ብዙ ነገሮችን ስለሚጎዝላቸው ብቻ አይደለም ሲል ነግሮኛል። ምክንያቱም ወላጆች ከሌሎች ሰዎች የበለጠ መኖር ከነሱ የተሻለ እንደሚያደርጋቸው ልጆቹን ያስተምራሉ እና የተበላሹ ልጆች ብዙ ጊዜ ያንን ማመን ይጀምራሉ። ምክንያቱም ገንዘብ ማግኘት፣ ገንዘብ መያዝና ገንዘብ ማውጣት የነሱ ማንነት ዋና አካል ነው። መስታወት ሲመለከቱ የሚያዩት ያን ነው። ገንዘብ ገንዘብ ገንዘብ። እኔ ገንዘብ ያለው ሰው ነኝ። ያ የነሱ ማንነት ነው። ባለፈው ምዕተ ዓመት ከነበሩት በጣም አስተዋይና ምክንያታዊ የፋይናንስ አእምሮዎች አንዱ ቻርሊ ማንገርም በፋይናንስ ማንነት ወጥመድ ውስጥ የወደቀ ይመስላል። እንደ አውሮፓውያን አቆጣጠር በ2023 ከመሞቱ በፊት ጥቂት ቀደም ብሎ ባለ ብዙ ቢሊዮነሩ ማንገር ለአንድ ጠያቂ ትንሽ ብልህነትና ትንሽ ፈጣን በሆን ኖሮ ብዙ የተሻለ እሰራ ነበር ሲል ተናግሯል። ማንገር ስለምን እያወራ ነው? በህይወትህ በሰራኸው ነገር ሁሉ ስኬት አግኝተሃል ብላ ጠየቀችው የሲኤንቢሲዋ ቤኪ ኩዊክ። እንግዲህ ከብዙ ቢሊዮነሮች ይልቅ ብዙ ትሪሊዮነሮች ሊኖረኝ ይችል ነበር አለ ማንገር። ስለዚህ ተቀምጠህ ታስባለህ አለችው። በተለየ መንገድ ምን ትሰራ ነበር ስትልም ጠየቀችው። አዎ ስለሱ አስባለሁ። በቂ ብልህ ወይም በቂ ታታሪ ባለመሆኔ በጥቂቱ ያለመለጡኝ ነገሮችን አስባለሁ ይላል ማንገር። እነዛን አስተያየቶች በብዙ መንገድ መተርጎም ይቻላል። እሱ በሙያ የገንዘብ ስራ አስኪያጅ ነበር። ስለዚህ ገንዘብ ከማንነቱ ጋር መያያዙ ምናልባት የማይቀር ነገር ነበር። ግን ተመሳሳይ አስተሳሰብ ስላለው ተራ ሰው አስብ። ፋይናንሳዊ ስኬት አግኝተሃል፣ ጡረታ መውጣት ትችላለህ፣ የምትፈልገውን ማድረግ ትችላለህ። ግን ማሰብ የምትችለው የበለጠ ገንዘብ ማግኘት፣ የበለጠ ገንዘብ መቆጠብ፣ የበለጠ ገንዘብ ኢንቨስት ማድረግ እንዴት እንደምትችል ብቻ ነው። እነዚህ ሰዎች በጣም በብዛት አሉ። ገንዘብ ማንነታቸው የሆነ። አንተ ግን መጠየቅ ያለብህ ገንዘቡ አንተን እያገለገለ ነው ወይስ አንተ ነህ እሱን እያገለገልክ ያለኸው? መሳሪያህ ነው ወይስ ጌታ? እሱ ያገለግልሃል ወይስ አንተ ታገለግለዋለህ? ገንዘብ ማንነትህ ጎጂ በሆነ መንገድ እንዳይሰራ ለመከላከል በአእምሮ ውስጥ ማስቀመጥ ያሉብህን ጥቂት ነገሮች በመቀጠል አንድ በአንድ እንድነግር ፍቀድልኝ። አስተያየትህን የመቀየር፣ የአኗኗር ዘይቤህን የመቀየር፣ ወጪህን የማስተካከልና አዲስ ነገር የመሞከር ችሎታህን አድንቅ። አንድ ነገር አደገኛ የማንነት አካል ሆኖ አንተን የሚቆጣጠርበት በጣም እርግጠኛው ምልክት አንተ ወይም እውነታዎች ሲቀየሩ አስተያየትህን የመቀየር ችሎታ ማጣት ነው። የቪዛ መስራች ዲ ሆግ አንድ ታላቅ አባባል ነበረው፣ አንድ እምነት ፍጹም እስኪሆን ድረስ አደገኛ አይደለም የሚል። ሃይማኖትና ፖለቲካ አጨቃጫቂ ናቸው፣ ምክንያቱም እምነቶች የማንነትህ አካል ናቸው። ከሐሳቦችና ፍልስፍናዎች ጋር ብቻ ሳይሆን ከጎሳዎችና ከቡድኖች ጋር እየተገናኘህ ነው። ሌላ የዲ ሆግ ጥቅስም እንዲህ ይሰራል። እምነቶች እውነት በመሆናቸው ሳይሆን ለኛ ጠቃሚ በመሆናቸው ነገሮችን የማመን ከሞላ ጎደል ማለቂያ የሌለው ችሎታ ገንብተናል። ሰዎች የፋይናንስ እምነቶቻቸው በተመሳሳይ ምድብ ውስጥ እንዲወድቁ ሲፈቅዱ ነገሮች አደገኛ ይሆናሉ። የአእምሮን ፈዋሽነት፣ ፈሳሽነት ጽንሰ ሐሳብ እወደዋለሁ። ዓለም ሲለወጥ፣ አንተ ስትለወጥ ወይም አዲስ መረጃ ስታገኝ የቀድሞ እምነቶችና ስልቶች በፍጥነት የመተው ችሎታ ነው። ሰዎች እምነት ብለው የሚጠሩት ብዙ ነገር በእምነት አስተያየታቸውን ሊቀይሩ የሚያስችሉ እውነታዎችን ሆን ብሎ ችላ ማለት ነው። በአሁኑ ዕድሜ ለወደፊት ስለማስቀመጥ አጥብቄ አምናለሁ። ግን ዕድሜ እየጨመረ ያነሰ ስሰራ እና ያጠራቀምኩትን መደሰት ስፈልግ ያንን ስትራቴጂ ለመተው መወሰን የምችል እሆናለሁ። ዛሬ ገንዘብ ማውጣት የምወድበትና
እኔ የሆንኩት መስሎኝ የምቆጣጠረው ማህበራዊ ኢኮኖሚያዊ መደብንም እንዲሁ ለመተው መወሰን መቻል አለብኝ። ግቡ ለመኖር የምትፈልገውን ህይወት መኖር ሲሆን ይህንንም ለማድረግ ማሰብ ይኖርብሃል። ገንዘብ አንተን እንዲያገለግልህ ማድረግ አለብህ። የፋይናንስ እምነቶችህ ከማንነት ጋር ባልተያያዙበት ጊዜ ብቻ ወደዚያ ትደርሳለህ። ነፃና ደስተኛ ለመሆን ከሚያስፈልግህ በላይ ገንዘብ መፈለግ የሂሳብ አያያዝ የትርፍ ጊዜ ማሳለፊያ ነው። ገንዘብ ሁልጊዜ ማንነትህን ለማጎልበት መሳሪያ መሆን አለበት እንጂ በራሱ ግብ አይደለም። እውነተኛ ገለልተኛ አስተሳሰብ ምን እንደሚመስል ማወቅ ይኖርብሃል። የገለልተኛ አስተሳሰብ ምርጥ ትርጉም በአንድ ርዕስ ላይ ያለህን እምነት በሌላ ርዕስ ላይ ካለው እምነት በመነሳት ሊተነበይ የማይችል ጊዜ ነው። በዚህ ሐሳብ ስር የኔ ሐሳብ ይህ ነው። ገንዘብን በጥሩ ሁኔታ የተጠቀሙ ሰዎች የማውቃቸው የማይጣጣሙ የወጪ ልማዶች አሏቸው። በዚህኛው ላይ ብዙ ገንዘብ ያወጣሉ፣ በዚያኛው ላይ ደግሞ በጣም ትንሽ ገንዘብ ያወጣሉ። ይህንን ያደንቃሉ እና ስለዚያኛው ደግሞ ግድ የላቸውም። እነሱ ገለልተኛ ሐሳቢዎች ናቸው። ገንዘባቸውን ለነርሱ እንዲሰራ ያስገድዳሉ። ይህንንም ሐሳብ ገጣሚው ሩዲያርድ እንደጻፈው በዚህ መልክ ገልጾታል። ከሕዝብ ጋር መነጋገር ከቻልክና በጎነትህን ከጠበቅ ወደ ታላቅነት መንገድ ላይ ነህ። በመቀጠል ማንነት የገንዘብ እምነቶችን እንዳይቆጣጠር ለመከላከል ስለሚያስፈልግ ነገር እንነጋገር። ይህም አዲስ ነገሮችን ስለመሞከር ነው። ይህን በፍጹም እርግጠኝነት እመክርሃለሁ። በጀትህ በሚፈቅደው መጠን አልሰራልህ ያለውን ነገር በፍጥነትና ያለ ምህረት እየቆረጥክ በተቻለ መጠን በብዙ አይነት ወጪዎች ሙከራ አድርግ። የዲኤንኤን ባለ ሁለት ጠመዝማዛ አወቃቀርን ያገኘው ፍራንሲስ ክሪክ አንድ ጊዜ የኖቤል ሽልማት ለማግኘት ምን እንደሚያስፈልግ ተጠየቀ። መልሱም በጣም ቀላል ነው፣ ሚስጥሩ ችላ ማለት ነው ያለብኝ፣ ይህን ማወቅ ነው ሲል ተናገረ። ብዙ ብልህ አእምሮች እንደዚህ ይሰራሉ። አልበርት አንስታይን ዋና ሳይንሳዊ ተሰጥኦ በሺዎች የሚቆጠሩ ወረቀቶችንና ሙከራዎችን የማየት አስፈላጊ የሆኑትን ጥቂቶችን የማግኘትና ሁሉንም ነገር ቸል ማለት ችሎታው እንደሆነ አንድ ጊዜ ተናግሯል። የሚሰራውን ፈልግና ያንን ብቻ አድርግ፣ የተቀረውን ችላ በል። አመሰግናለሁ አንስታይን። በዚህ ስትራቴጂ ውስጥ በጣም ብዙ ጥበብ አለ። ገንዘብ ለማውጣት ፈቃደኛ ልትሆንበት የሚገባው ነገር በማግኘት ላይ በፍጹምነት ይሰራል። በመጀመሪያ ስለ መጽሐፍት ያለኝን ሐሳብ ልንገር። አዲስ መጽሐፍ ለማንበብ ስፈልግ የኔ ስትራቴጂ ሰፊ ጉጉትና ጠንካራ ማጣሪያ መያዝ ነው። በተቻለ መጠን ብዙ መጽሐፍትን መጀመር እፈልጋለሁ፣ ግን የምጨርሰው ጥቂቶቹን ነው። የምትጀምረውን እያንዳንዱን መጽሐፍ መጨረስ እንደምትችል ካሰብክ ማንበብ አድካሚ ሥራ ይሆናል። ምክንያቱም አብዛኞቹ መጽሐፍት ወይ በመግቢያው ውስጥ በበቂ ሁኔታ ተጠቃለዋል ወይም ላንተ የሚሆኑ አይደሉም። ስለዚህ የምትጀምረውን እያንዳንዱን መጽሐፍ ለመጨረስ ማሰብ አድካሚ፣ አሰልቺ፣ ያልተሟላና የጊዜ ማባከን ሊሆን ይችላል። ማንበብን በዚህ መነጽር አንዴ ካየህ ሌላ መጽሐፍ ለማንሳት ያለ ፍላጎት ይቀንሳል። ጥሩ መጽሐፍ የማያነብ ሰው ማንበብ ከማይችል ሰው የተለየ ምንም ጥቅም የለውም ሲል ተናግሯል ማርክ ትዌን። የማውቀው እያንዳንዱ ብልህ ሰው ከመጠን በላይ አንባቢ ነው፣ እርሱም የማውቀው እያንዳንዱ ብልህ ሰው ከመጠን በላይ አንባቢ ነው ይላል። ለዚህ ደንብ በጣም ጥቂት በስተቀሮች ወይም ኤክሰፕሽንስ አሉት። በእንግሊዝኛ ቋንቋ ከ4 ሚሊዮን በላይ መጽሐፍት ለሽያጭ ቀርበዋል። በእርግጠኝነት እንደምትደሰትባቸው የምታውቃቸውን መጽሐፍ ብቻ ከመረጥክ ተመሳሳይ ደራሲያን፣ ተመሳሳይ ዘውጎች ወይም ተመሳሳይ ርዕሶችን ማንበብ ይኖርብሃል። ብዙ ሕይወት የሚቀይሩ መጽሐፍትን እያጣ ነው። በእነዚህ ሁለቱ መካከል ግጭት አለ። አብዛኞቹ መጽሐፍት እስከ መጨረሻው ድረስ መነበብ አያስፈልጋቸውም፣ ግን አንዳንድ መጽሐፍ በሚያስደንቅ ሁኔታ ሕይወትህን ሊለውጡ ይችላሉ። በጣም ብዙ እንድታገኝ ሁለት ነገሮችን ማድረግ ያስፈልጋል። ብዙ ግብአቶችና ጠንካራ ማጣሪያ። ትንሽ አስደሳች የሚመስለውን ማንኛውንም መጽሐፍ ማንበብ ለመጀመር ፈቃደኛ መሆን አለብህ። ልቦለድ ያልሆነ
የፍቅር፣ ወታደራዊ ታሪክ፣ ሁሉንም ሞክር። በተቻለ መጠን ጥሩ መነሳሳት ያስፈልግሃል። በተቻለ መጠን ብዙ አዲስ ሐሳቦችን እየፈለክ መቀጠል አለብህ። ግን ከዚያ ማጣሪያ ያስፈልግሃል። መጽሐፉ ካልሰራልህ በፍጥነት ወደ ሌላ ቀጥል። ማጣሪያው ጨካኝ መሆን አለበት። ምንም ምርኮኞችን የማስወገድ ወይም ምንም ምህረት የማይሰጥ። ከግንኙነት ጋርም ተመሳሳይ በሆነ መንገድ ከ10 ደቂቃ ትኩረት በኋላ ያልወደድከውን መጽሐፍ በመጨረሻ ደስተኛ የማያደርግ መሆኑን አውቀ ተወው። መጽሐፍ መጨረስ ባለመቻልህ ምንም ውርደትም ሆነ ምንም የጥፋተኝነት ስሜት ሊሰማ አይገባም። ከመጀመሪያዎቹ ጥቂት ገጾች በኋላ ብትተወው ጥፋት አይደለም። እዚህ ጋር ስለምን እያወራው ነው እያልኩ ያለሁት እስክትሞክረው ድረስ የምትወደውን ማወቅ አትችልም። ስለዚህ ሁሉንም ነገር መሞከር አለብህ። ነገር ግን ሚሊዮን አዳዲስ ነገሮችን ለመሞከር ብቸኛው መንገድ ለአንተ ያልሆነውን ወዲያውኑ የሚጠል ጠንካራ ማጣሪያ መያዝ ነው። እና በእርግጠኝነት ያ ለገንዘብ ወጪም በእውነት ይሰራል እያልኩ ነው። ለአንድ ሰው ትክክል ግን ለሌላ ሰው እብደት የሆኑ ገንዘብን ለማውጣት በጣም ብዙ የተለያዩ መንገዶች አሉ። አንዳንድ ሰዎች ለዓለም አቀፍ ጉዞ ሲዘጋጁ፣ ሌሎች ደግሞ በማንኛውም ምክንያት ከቤት መራቅን መቋቋም አይችሉም። ለተወሰኑት ምርጫቸው ጥሩ ምግብ ቤቶች ሲሆኑ፣ ሌሎች ደግሞ ርካሽ ፒዛን ይመርጣሉ። እኔ ለምሳሌ ከ500 በላይ የስኒከር ጫማዎች ያሉት ጓደኛ አለኝ። ይህም በጣም ደስታን ይሰጠዋል። በሕይወቴ ውስጥ መረዳት ያልቻልኩትም ይህን ጓደኛዬን ነው። ጸሐፊው ራሜት ሴቲ የምወደው አንድ ምክር አለው። በማትወዳቸው ነገሮች ያለህ ምህረት እስከ ቆረጥክ ድረስ በምትወዳቸው ነገሮች ላይ በፈቃደኝነት ሁኔታ ውስጥ ማውጣት አለብህ። የሱ የተወሰነ ምሳሌ ልብሶችን ይወዳል፣ ግን የመኪና ሰው አይደለም። ስለዚህ እንደ ባለጸጋ ይለብሳል። መኪና የሚነዳው ግን ገንዘብ እንዳልተትረፈለፈለት ሰው ነው። ከራሚት ምርጫዎች ጋር ካልተስማማ ዋናውን ነጥብ አግኝተሃል። ሁሉም ሰው የተለያየ ነው። ሁሉም ሰው የራሱ ነገር አለው እና የራስን ነገር ለማግኘት ብቸኛው መንገድ ሚሊዮን የተለያዩ ነገሮችን መሞከር ነው። ደስታን የማያመጣልህን መጣል እስከቻልክና ያልተለመደውን ደስታ የሚያመጣልህን ነገር እስክታገኝ ድረስ መሞከር ከቻልክ ትክክለኛ መንገድ ላይ ነህ። ገንዘብ ማውጣት ሰፊ ጉጉትና ጥብቅ ማጣሪያ የምትፈልግበት የህይወት ክፍል ነው። ይህም በፍጹም እርግጠኝነት እመክርሃለሁ። በጀትህ በሚፈቅደው መጠን ውስጥ እየሰራልህ ያልሆነውን ነገር በፍጥነትና ያለ ምህረት እየቆረጥክ በተቻለ መጠን በብዙ አይነት ወጪዎች ሙከራ አድርግ። አሁን ካወጣኸው በላይ በምግብ፣ በጉዞ፣ በልብስ፣ በስፖርት ዝግጅቶች፣ በልምምዶች ምንም ይሁን ምን ብቻ ለማውጣት ሞክር። ግን ልክ መጥፎ መጽሐፍ እያነበብክ እንዳለህ የበለጠ ደስተኛ ካላደረገ ወዲያውኑ አቁም። ይህንን በበቂ ሁኔታ ካደረግ ገንዘብ ለማውጣት ትክክል የሆነውን ያልተለመደ እምቅ ነገር ታገኛለህ እና ደስታ የሚያመጣልህ ሌላ ነገር ከቆረጥክ በእርግጥም ደስታን በሚያደርግልህ ነገር ላይ ለማውጣት በቂ ገንዘብ ሊኖር ይችላል። የበለጠ የተለያዩ አይነት ወጪዎችን በሞከርክ ቁጥር ላንተ ወደሚሰራ ስርዓት የበለጠ ትቀርባለህ። እዚህ ሐሳብ ስር ያለው ቁልፍ ነጥብ ይህ ነው። የራስህን ነገር ማግኘት ካልቻልክ ገንዘብ አንተን ወጥመድ ውስጥ ይከትሃል። ስብዕናህን የሚቆጣጠርና ገንዘብ በማዳን የተጠመድክ ወይም እምቅነቱን የማታውቅ ገንዘብን በህይወት ደስታ ለማግኘት እንደ መሳሪያ ለመጠቀም የማትችል የመሆን እድልህ ትልቅ ነው። ምግብ አልወድም፣ በፍጹም የተደሰትኩበት ምግብ እስከዛሬ አልበላውም የሚል ሰው ካገኘ በቂ ምግብ ያልሞከረ ሰው መሆኑን ወዲያውኑ ታውቃለህ። በገንዘብ ተመሳሳይ ሊሆን ይችላል። የዛሬ የመጽሐፍ ቅምሻችን ከዚህ ዘ አርት ኦፍ ስፔንዲንግ መኒ ከሚለው የሞርጋን ሃውዝል መጽሐፍ የተወሰነ ሐሳቦችን ላጋራችሁ ሞክሬያለሁ። ይህንን መጽሐፍ ሙሉውን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ እንደተለመደው ልትጽፉልኝ ትችላላችሁ። ይህ መጽሐፍ እንደ ባለጸጋ ለመኖር የሚያስችሉ ቀለል ያሉ ምርጫዎችን የያዘ ድንቅ መጽሐፍ ነው። የዚህ መጽሐፍ ደራሲ ታዋቂውና እኔ በግሌ በጣም ከምወዳቸው ጥቂት መጽሐፎች ውስጥ አንዱ የሆነው ዘ ሳይኮሎጂ ኦፍ መኒ መጽሐፍ ደራሲ የሆነው ሞርጋን ሃውዝል ነው። ይህ እጅግ በጣም ጠቃሚ የሆነ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን
ላይክ፣ ለሌሎች ደግሞ ሼር በማድረግ እናጋራ። ይህንን አስደናቂ የእውቀት ቤተሰብ ሰብስክራይብ በማድረግ እንድትቀላቀሉን ጋብዛችኋለሁ። በሚቀጥለው ጊዜ እንዲህ አይነት ህይወት ለዋጭ እና ጠቃሚ የሆኑ መጽሐፎችን ወደ እናንተ ይዤ የምመጣ ይሆናል። እስከዛው ግን ቸርን ሰንብት።